ማቲን ነው የምጠይቀው። አንተ ለምን ትናደዳለህ እንዴ? እሱ ይመልስልኝ። መልሻለሁ። ድጋሚ አሁን ሰዓት ማቲ ለኔ አልሰማሁም። እኔ አልሰማሁም። ስላልሰማሁ ጠይቀዋለሁ። እሱ ይመልስልኝ። ማቲ ለምን በዚህ ጾም ሰዓት አደረኩ? አንደኛ ይሄ ማቲ ጠይቀ። እኔ ማቲን ማናገር ከፈለኩ ሲጀምር ጥያቄ ካለኝ ደውዬ ጠይቀዋለሁ። ማቲን ነው ውጭ ላይ መጠየቅ ይችላል። አብርሃም ግን አንተን ጥያቄ ልጠይቅህ አንዴ። እኔ አብርሃም አንተን ጥያቄ ልጠይቅህ። እውነት ለአረብ ሀገር ሴቶች የምታዝን ከሆነ የምትወዳቸው ከሆነ መቼ ነው አረብ ሀገራቶች ላይ ብዙ አይነት ችግሮች ሲፈጠሩ ዩቲዩብክ ላይ ቲክቶካችሁም ላይ ሾ ከማሳየት ውጪ አንድ ቀን ለዚች አረብ ሀገር ድምጾኛለሁ የምትለው ቪዲዮ አለ ወይ? አንደኛ ይሄን ትነግረኛለህ። ሁለተኛ ነገር ደግሞ በራሳችሁ ላይቭ ላይ ነው የወር ደሞዜ ተበላ እያሉ ደረት እየደቁ በቪዲዮ የመጡ። እኔ ቴሌቪዥን ቢገዛልክ ለምን ሙሉ ቡርች ከሊፋን አይገዙልህም? አይ ዶንት ኬር። ወደሽ ከተደፋሽ ቢረግጡሽ አይፋሽ ለአመዳም እያለች ለእናንተ ጎጆ ሞሞ ያምሰጥ ከግርድና ወጣም ገረድ ነው ስሟ። እኛን ግን ወደድክም ጠላህም አብረሽ እኛን አይወኩሉም። እንደዛ ይሄ ለሆኑ ጥንዶች ምናምን ግሩፕ ሰብስቤ ምናምን እነሱን ሆዳቸውን ልሞል አበዳን አላድርጎም። እኛን አይወኩሉም። አረብ ሀገር ላይ ያሉትን የዛን ምላሻችሁን ደግሞ ሰርጋችሁ ላይ ታችሁታል። 10 ሰው ነው የተገኘው። ስለሰሙን ነው 10 ሰው የተገኘው። አብርሽ እኛም እኮ ወንድማችን ነቃ። አንተ ሰርግ ላይ እኮ መምጣት ነበረብን አይደል? እንደንትኑ ማለት ነው። ግን ያደረጋችሁት ምንድነው? የብሽሽቅ አደረጋችሁ። በማይሆን ሰዓት እውነት ለተዋህዶ ክብር ቢኖራችሁ ራሱ ለየትኛውም እምነት ቢኖራችሁ በዚህ ሰዓት አታደርጎም ነበር። ሲቀጥል እኛ በእናንተ አንቀናም። ቀንታችሁ ነው ስትል ቅድም ሰምቻለሁ። እኔ ይቅርታ አድርግልኝ። እምቀናው አረብ ሀገር ለፍታ ቤት በሰራች፣ አረብ ሀገር ለፍታ ኑሯን ባቀናች፣ አረብ ሀገር ለፍታ የእናቷን ጓዳ በቀየረች ሴት እንጂ የአረብ ሀገር ለፍታ ነዓመዳም እያለች ቲቪ እና ቴሌቪዥን ለገዛች ልብስ አረንጓዴ ቢጫ ቀይ ገዝታ አሰፍታ የሰው ሰርግ ላሙቅ ለምትል አይ ዶንት ኬር፣ አይመለከተኝም። ነገር ግን አብርሽ እኛም የተቃወምንክ ከጥላቻ አይደለም። በነገራችን ላይ አብርሽ ከጥላቻ እንዳታየው። ምክንያቱም እዚህ ሀገር ሲወድቁ ሲሞቱ ሲራቡ ምን ሲሉ የሚመጡት እኔ ጋር ነው። አብርሽ ጋር አይሄዱ ወይ ናቲ በአቅራቢያቸው ካሉ ናቲ ጋር ሊሄዱ ይችላሉ። እናንተ ጋር አይመጡ። ስለዚህ እኛ የተናገርናችሁ በዚህ አንግል ነው። አብርሽ እንግዲህ የመዳም ቅመሞች አንድም ብር አልሰጡኝም፣ ሁሉ ወጭ በእኔ ነው ሰርጉ ምኑም ሲል ክደቱን አስቀምጧል ማለት ነው። ይሄ ውሸትና ውሸት ነው፣ ከፍጹም ከውሸት የራቀ ነው እውነት ለመናገር። ስለዚህ በጎች ተግደዋል ማለት ነው። በጎች እንኳን ሊመሰገኑ ተክደዋል። አንዴ ወርቁ፣ አንዴ ምግብ ቡፌው፣ አንዴ ምኑ ተደርጎለት በጎች ተካዱ። እልል እንኳን ተካዳችሁ ማለት ነው። እና እንግዲህ መልሱን ሰጥቷል ማለት ነው። በዚሁ እንግዲህ በማማቱ ስለተጋባን ይቅርታ ብሏል። ምንም ይሄ ይቅርታ እንኳን በይቅርታ የሚተው ባይሆንም እንኳን ትክክለኛ ክርስቲያን ከሆኑ ግን እምነታቸው እያጠራጠረኝ ነው። ይቅርታ አድርጉልኝ። ምናልባት ሌላ እምነት ሊኖራቸው ይችላል እንጂ እነዚህ ልጆች አያውቁ ምናምን እያላችሁ ደግሞ አሽቃባጮች ታሽቃብጣላችሁ ማለት ነው። እንዴት ነው የማያውቁት? ትናንትና የተወለደ ልጅ ራሱ ስንት ያውቃል አይደለም? እነዚህ ማለት ነው አሮጊት ሆነው ማለት ነው። ስለዚህ አሽቃባጮች አሽቃብጡ ዝም ብላችሁ ማለት ነው። አያውቁም ሳይሆን ማለት ያለባችሁ በቃ ብር አጨለላቸው፣ ዶላር አጨለላቸው። እነሱ በቃ ቪዲዮአቸው ታይቶላቸው በወር የሚመጣውን ዶላር ብቻ ነው የሚፈልጉት። አለቀ ደቀቀ እንጂ ልጅ ናቸው ምናምን ለሚለው አይሰራም ማለት ነው። ስለዚህ እንግዲህ በማማት ተጋብተው ተግማምተዋል ማለት ነው። እኔ እኮ እንደው አዲስ ፍቅረኛሞች አዲስ ቢሆኑ ችግር የለም ቸኩለው ነው ይባላል። ያላዩት ሀገር ይናፍቃል ይባል አይደለም? ነገር ግን እነዚህ ልጆች ከአመት በላይ አብረው ሲጨመላለቁ ሲግማሙ ኖረዋል። ስለዚህ ምን አስቸኩሏቸው ነው? ፋሲካ 1 ሳምንት ነበር የቀረው አይደል እንዴ? እና እስከተገደፈ በኋላ ቢጋቡ ምንድነው ችግራቸውን ያልገባኝም ማለት ነው ይሄ ነገር። ስለዚህ እነዚህ ሰዎች ንግድ ነው የመጡት ዱባይ ላይ። ስለዚህ ደህና አድርገው ወቅት ይገባሉ። እንኳን ሞቀጣችኋቸው። የኛ ሰው ሲወዳችሁ ወዳችኋል፣ ሲጠላችሁ ይጠላችኋል። እና በዚሁ አጋጣሚ እንግዲህ አብርሽ ቀንታችሁ ነው ምናምን ቅናት ነው ብሎም ቅሬታውን ተናግሯል ማለት ነው። ሶ ቅናት አይደለም። ልክ መሲ ብሪጅስቶን እንዳለችው ብዙ ነገር አለ። ለስደተኞች አይጮሁም። ቻናሉ እይታ አለው፣ ተከታታይ ያለው። ነገር ግን እነሱ ገንዘብ ብቻ ነው የሚፈልጉት። ይሄ ነው ያለው ነገር። ስለዚህ ቅመሞች በቃ በጣም ነው ያናደዱት በጎች ማለት ነው። በጎች ማይክ ይዘው ደግሞ ስላገኘኋችሁ ደስ ብሎኛል፣ ስላየኋችሁ ደስ ብሎኛል እያሉ ማለት ነው። ዞር ብለው ለማያዩዋቸው አንድ ቪዲዮ ሼር የማያደርጉላችሁ እናንተ አሽቃባጮች ሁላ ማለት ነው። ምድር አሽቃባጭ አንድ ቪዲዮ እኮ ሸርቱላችሁም በነገራችን ላይ ማለት ታውቃላችሁ። የሚሸሩት የስብሳቸውን የትልልቅ አለቀ። የራሳችሁን ለአንድ ሰው ዩቲዩብ ከፍተው ሰጥተዋል። እናንተ ቅንቅናሞች ማለት ነው።
ለአንድ ሰው ሼር አድርገዋል፣ ለአንድ ሰው ድምጽ ሆነዋል። ኧረ በእናትሽ ስንት ነገር አለ። ስለዚህ እኔ የገረሙኝ ሌላው ምንም ሳይሆን በጎች ናቸው። ይሄ በጎች ነገር ነው የገረመኝ፣ ሌላ ምንም አልገረመኝም። በቃ እንግዲህ ኖርማል ነው። ለማንኛውም እኛ አይመለከተንም፣ እኛ ብር አልሰጠንም፣ እኛ ብር የለንም ማለት ነው። አዎ ስለዚህ ይሄ ነው እንግዲህ ያለው ነገር። ለማንኛውም ይሄን ያህል ካልኩ ይበቃኛል ማለት ነው። ሰላማችሁ ይብዛልኝ ማሮች፣ ፍቅሮች፣ ምርጦች። አዎ ሰብስክራይብ አድርጉኝ እኔን ደግሞ ማለት ነው። እናንተም የመዳም ቅመሞችን ሰብስክራይብ አታረጉም፣ ቅንቅናሞቹ ላይ ስለሆናችሁ ማለት ነው። አዎ አብርሽ አገባ፣ አብርሽ ተፋታ፣ ሩታ ወለደች፣ ሩታ አረገዘች። በቃ ይሄ ነው፣ ሌላ ምንም ነገር የለም። ይናን ሩታ ማለት ነው። ይናን ሩታ በነገራችን ላይ ሩታ እኮ ጴንጤ ናት ታውቃላችኋ? የሩታ ጴንጤ ናት ያለ ምንም ነገር። ቤተሰቦቿን አይታችኋት? መስቀል የላቸው ምን የላቸው። ሩታ እኮ አሁን ተመልካች እኮ ሲወቅሳት እኮ ነው መስቀል ማድረግ የጀመረች። ስለዚህ አብርሽንም ጴንጤ ሳታደርገው አቀርም እርግጠኛ ነኝ ማለት ነው። ለዛ ነው በማማቱ የተጋቡት እንጂ ጴንጤ ባይሆኑ ድሮ በማማት አይጋቡም ነበር። አለቀ ደቀቀ። ይሄ ነው ያለው ነገር እንጂ በየትኛው ሀገር ነው አንድ ክርስቲያን በጾም በማማት ሰርግ? በስመ አብ ወወልድ ወመንፈስ ቅዱስ ደሞ አሉ ምግቡ ደሞ አሉ የተዘጋጀው ቡፌው ጾም ነው አሉ እነዚህ ቅማላሞች ሁሉ ማለት ነው። መጀመሪያ የጾም መሆንና ለመሆኑ እኛ እሺ የጾም አይደለም በነገራችን ላይ ምን በጎች ናቸው፣ እነሱ ናቸው። በግ ተበግ እየተባባሉ ስለዚህ በጎች ያው በጾሙ እንግዲህ ተግባብተዋል ማለት ነው ትላላችሁ። አይዋ እና ለማንኛውም እንግዲህ ምንም ማድረግ አይቻልም። ይሄ ነው ያለው ነገር። ኖርማል ነው ወይ ፎርጂድ ነው ብላለች። አዎ ስለዚህ ቅመሞች ኑሯቸው ፎርጂዱ ነው፣ ለሰው ያሽቃብጣሉ። በስተመጨረሻም አብርሽ ብር አልተሰጠኝም ብሎ ክዷል ማለት ነው። ደግ አደረጋችሁ ሳይ እንኳን የተካዳችሁ እና ተሽቃባጮች ወሬኛዎች ሁላ ማለት ነው። አይዋ